18 ከፍተኛ የትግራይ አመራሮች በዘር ማጥፋት ወንጀል ተከሰሱ። ዶክተር ደብረጽዮን ገብረ ሚካኤል፣ አቶ ጌታቸው አሰፋም፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ አለሙ ገብረዋድ፣ አቶ ጌታቸው ረዳ ካሳይ፣ ሌተናል ጀነራል ታደሰ ወረደ ተስፋይም፣ ሌተናል ጀነራል ጻድቃን ገብረ ትንሳኤ፣ ሌተናል ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ተክላይ አሸብር፣ ብርጋዴር ጀነራል ምግበይሊ፣ ብርጋዴር ጀነራል አብርሃም ተስፋዬ፣ ብርጋዴር ጀነራል ህንጻ ወልደ ጊዮርጊስ፣ ብርጋዴር ጀነራል አልፎም አለሙ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይ፣ ብርጋዴር ጀነራል ማሾ በየነም፣ ብርጋዴር ጀነራል ጎሹ ገብሩም፣ ብርጋዴር ጀነራል ገብረ ኢየሱስ አባተም፣ ብርጋዴር ጀነራል ገብረ እግዚአብሔር በየነም። እነዚህ ከፍተኛ የትግራይ ፖለቲካና የጦር መሪዎች በፌዴራል መንግስት በተሾሙ 64 ጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ከጥቅምት 2013 ዓ.ም እስከ ጥቅምት 2015 ድረስ በነበረ የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቦባቸዋል። ሚያዝያ 1 ቀን 2017 ዓ.ም ለፌዴራል ፖሊስ ኮሚሽንና ለጠቅላይ ምርመራ መምሪያ የቀረበው የጽሁፍ ክስ እንዳመለከተው የተጠቀሱት ተከሳሾች በጊዜያዊ አስተዳደር አመራሮችና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል። ክሱ የቀረበው በአቶ አበራ ንጉስ የተባለ የህግ ምሁርና ጠበቃ እንዲሁም ከጥቅምት እስከ ሰኔ 2013 ዓ.ም በፌዴራል መንግስት በተቋቋመው ጊዜያዊ አስተዳደሩ የፍትህ ቢሮ ኃላፊ ሆነው ያገለገሉ ግለሰብ ናቸው። ከሁለት ሳምንታት በፊት ጀምሮ በኦሮሚያ የተለያዩ አካባቢዎች ወጣቶች ከመንገድ እየታፈሱ መሆናቸውን ወላጆች፣ ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ነው። ቢቢሲ ያነጋገራቸው የከተማዋ ነዋሪዎች በግዳጁ የታፈሱ ወጣቶች እንደሚያውቁና እነርሱም ባላቸው ስጋት የተነሳ ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱም ተናግረዋል። ቢቢሲ ከአዲስ አበባ 100 ኪሎ ሜትር ርቀት ላይ በምትገኘው በአዳማ ከተማ የሚገኝ እና ከመንገድ ላይ ታፍሰው ታጉረውበታል የተባለ አንድ መጋዘን ተመልክቷል። ይህ የማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢ ተሰብስበው ይታያሉ። እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚኒሻ የደንብ ልብሶች የለበሱ የጸጥታ ኃይሎች ጥበቃ ያደርጉለታል። ከመጋዘኑ ውጭ ልጆቻቸው እዚያ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው ይታያሉ። የተወሰኑ ሴቶች ጨቅላ ህጻናት ያዘሉ ሲሆን ሌሎች ደግሞ ለቤተሰቦቻቸው የሚሰጥ ውሃና ምግብ ይዘዋል። ቢቢሲ በዚህ የማቆያ መጋዘን አካባቢ ከተሰበሰቡ ሰዎች እንደተረዳው ወጣቶች ከመንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዚህ ቦታ እየመጡ ናቸው። በዳር ወር የኦሮሚያ ክልል አስተዳደር አካላትና የጸጥታ ኃይሎች ህጻናትና የአእምሮ ህሙማን ጨምሮ በርካቶችን የመከላከያ ሰራዊት እንዲቀላቀሉ በሚል በግዳጅ እንዲያዙ የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ማድረጉ ይታወሳል። ከዓለማችን ትልቁ የፀሐይ ቴሌስኮፕ የተገኘ ምስል ከዚህ ቀደም ባልታየ መልኩ ከፍተኛ ጥራት ያለው የፀሐይ ምስል አሳይቷል። ምስሉ ከዓለማችን ትልቁ የፀሐይ ቴሌስኮፕ የተገኘ ሲሆን ፀሐይን ከዚህ በፊት ባልታየ መንገድ በከፍተኛ ጥራት ያሳየ እና ውስብስብነቷን የገለጸ ነው። የምስሉ ይፋ መደረግ ተከትሎ የወጡ ዘገባዎች እንደሚያሳዩት መሳሪያው ከዚህ ቀደም ባልታየ መልኩ ፀሐይን አቅርቦ ማሳየት የሚችልና በፀሐይ ላይ እየተከናወነ ያለ ጉዳይ በሶስት አቅጣጫ ማሳየት የሚችል ነው። በቅርብ ርቀት የታየው የፀሐይ ምስል አንድ አህጉር የሚያክል መጠን ያለው የጨለማ ቦታ ያሳያል ተብሏል። በአዲስ አበባ ከተማ የአርሶ አደር ይዞታ ይገባኛል መብት ያቀረቡ 7000 ገደማ አመልካቾች ጥያቄያቸው ውድቅ ተደረገ። በአዲስ አበባ ከተማ በአርሶ አደርነትና በአርሶ አደር ልጅነት የይዞታ ማረጋገጫ የምስክር ሰርተፍኬት እንዲሰጣቸው ካመለከቱ 27000 ያህል አመልካቾች 7000 የሚጠጉት ያቀረቡት ጥያቄ ውድቅ መደረጉን የከተማይቱ ከንቲባ አዳነች አቤቤ ተናገሩ። የይገባኛል መብት ጥያቄዎቹ ውድቅ የተደረጉት የቀረቡት ጥያቄዎች ማጣራት ከተደረገባቸው በኋላ ትክክለኛ እንዳልሆኑ በመረጋገጡ እንደሆነ ከንቲባዋ ገልጸዋል። ከንቲባ ይሄንን ያሉት ሚያዝያ 2 በተካሄደው የአዲስ አበባ ምክር ቤት መደበኛ ጉባኤ ላይ ከምክር ቤት አባላት ለቀረበላቸው ጥያቄ በሰጡት ማብራሪያ ነው። ጥያቄውን ያቀረቡት የንፋስ ስልክ ላፍቶ ክፍለ ከተማ የምክር ቤት ተመራጭ የሆኑት ሊና አየለም ከአርሶ አደሮች የይዞታ መብት ጋር በተያያዘ ያሉ የመልካም አስተዳደር ችግሮችን አንስተዋል። የአገልግሎት ጥራትና ፍጥነት በተመለከተ አንዳንድ የመልካም አስተዳደር ችግሮች እንዳሉ ከአርሶ አደሮች የተነሳ ነው ያሉት ሊኒ ለዚህ ችግሮች መፍትሄ እንዲበጅለትም ጠይቀዋል። ጉዳዩ የሚመለከታቸው ባለድርሻ አካላት ትክክለኛ አርሶ አደሮች የይዞታ መብታቸው እንዳይነፈግና ሌሎችም ያለአግባብ እንዳይጠቀሙ እንዲያደርጉ አሳስበዋል። ለጥያቄው ምላሽ የሰጡት የከተማዋ ከንቲባ አዳነች አቤቤ እርሳቸው የሚመሩት የከተማይቱን አስተዳደር ለጥያቄዎቹም የተሟላ ምላሽ አለመስጠቱንም አምነዋል። የዚህ ምክንያትም በአርሶ አደር ስም ያለአግባብ ለመጠቀም በሚደረጉ ጥረቶች ብዙ ጫናዎች የመፍጠር ሂደቶች ስለነበሩ እንደሆነም አብራርተዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ የሥራ ዘመን 100 ቀን የስልጣን ቆይታቸውን የምርጫ ዘመን በመሰለ ንግግር ስኬታቸውን ሲያወድሱ፣ ጠላቶቻቸውን ደግሞ ወርፈዋል። አቤቱ የጋራ አስተሳሰብ ሲሉ በሚቸን ግዛት ለተሰበሰቡ ደጋፊዎቻቸው ስኬታቸውን ያወደሱት ትራምፕ ስልጣናቸውን ለትልቅ ለውጥ እየተጠቀሙበት እንደሆነ ተናግረዋል።